አትሌት ፈይሳ ሌሊሳ ከሳምንታት በፊት የወፎች ነው ባለው አማርኛ ቋንቋ አደጋዎች በድንገት ይከሰታሉ፣ ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን። ለዚህም ፈጣሪን አመሰግናለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁም አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል። ደግነቱ ወሬ ከማናፈስ ሌላ ምንም አታመጡም ሲል ጽፏል። ከዚህ የአማርኛ ጽሑፉ ጋር ፌብሩዋሪ 17 ቀን 2026 የተነሳ መሆኑን የሚያመላክትና ፈዩ ግንባሩ ላይ መጠነኛ ጉዳት አስተናግዶ የሚያሳይ ምስል ከሁለት የተጨረማመቱ መኪኖች ጋር ለጥፏል። አትሌት ፈይሳ ሌሊሳ በሁለት ሰዎች ላይ አደረሰ ከተባለው የመኪና አደጋ በኋላ በፌስቡክ ገጹ በአፋን ኦሮሞ ያጋራው ጽሑፍ ወደ አማርኛ ሲተረጎም የመስከረም ልጆች በደስታ ጮቤ እየረገጡ ነው። ይህ ድንገተኛ አደጋ ስለሆነ አንተም ነገ ታገኘዋለህ፣ በአንተም ይደርሳል የሚል መልእክት የሚሰጥ ነበር። የጀዋር ሲራጅ መሐመድን አልጸጸትም የተባለ መጽሐፍ ከአፋን ኦሮሞ ወደ አማርኛ የተረጎመው ሁሴን ቱሉ የተባለ ግለሰው ፈይሳ ሌሊሳ በዚያ ልጥፉ የመስከረም ልጆች ሲል የጀዋር ደጋፊዎችን ማለቱ እንደሆነ አትቷል። አትሌት ፈይሳ ሌሊሳን ሰሞንኛ መነጋገሪያ ያደረገው እሁድ የካቲት 8 ቀን 2018 ዓ.ም አዲስ አበባ ከተማ ውስጥ በሚያሽከረክረው ቪኤት መኪና ሁለት ሰዎችን ገይቶ የፖሊስ አካላት በቁጥጥር ስር ሊያውሉ ሲሉ ማን እንደሆንኩ አላወቃችሁም አሳያችኋለሁ ሲል መዛቱና የሕግ አካላት ላይ ሽጉጥ ማውጣቱ ነው ተብሎ ነበር። ከገጫቸው ሰዎች መካከል የአንደኛዋ የ16 ዓመት ታዳጊ ህይወት ሰኞ የካቲት 9 ቀን 2018 ዓ.ም ማለፉ ተጽፏል። ፈዩ ግን በአዲሱ ምላሹ ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን ሲል ጽፏል። ባሳለፍነው ሳምንት ማገባደጃ እሁድ ዕለት አዲስ አበባ ከተማ ውስጥ ሰው ገይቶ እንደነበረ የተጻፈበት ፈይሳ በነጋታው ሰኞ ረፋድ 4 ሰዓት ላይ ከኢትዮጵያ ምድር ወጥቷል የሚል ወሬም ተናፍሶበት ነበር። ፈይሳ ሌሊሳ እንዲህ ጊዜ እየጠበቀ ከኢትዮጵያ ሕዝብ ጋር የሚጋጭ ግለሰብ ከመሆኑ በፊት ከሀገሩ ሕዝብ ተሻግሮ ዓለም የተደመመበት አነጋጋሪ ሰው ነበር። የዝናው መነሻ ሪዮ ናት። ዓለም በጉጉት ሲመለከተው በነበረው የሪዮ ዲጀነሮ ኦሎምፒክ መድረክ ላይ ፈይሳ አንድ ያልተጠበቀ ድርጊት ፈጸመ። ይህ ጉዳይ ከኢትዮጵያ አልፎ የዓለም መነጋገሪያ ለመሆን በቃም። በወቅቱ ኢትዮጵያን ያስተዳድር የነበረው መንግስት ከሀገር ውስጥና ከውጭ ከፍተኛ ተቃውሞ ገጥሞት ነበር። በዚህ ተቃውሞ ላይ የኦሮሞ ወጣቶች ሚና ጎልቶ የወጣ እንደነበር የማይካር ነው። ሁለት እጆችን ወደ ላይ ከፍ አድርጎ ማጣመር ደግሞ የተቃውሞ አርማ ነበር። ሌሊሳም ያደረገው ይህንን ነው። በማራቶን ውድድር ተሳትፎውን ጨርሶ የመጨረሻ መስመር ላይ ሲደርስ ሁለቱን እጆቹን በማጣመር ተቃውሞውን በይፋ ተቀላቀለ። ዓለምም ጉድ አለ። አውስትራሊያዊቷ ጸሐፊ ስቴፋኒ ይህንን ተከትላ በፈይሳ ህይወት ዙሪያ አንድ መጽሐፍ ለመጻፍ ቆርጣ ተነሳች። ያሰበችውም ተሳክቶ ታይም ቱ ቢ ቦርን ዘ ስቶሪ ኦፍ ፈይሳ ሌሊሳ የተሰኘ ታሪክ አሳትማለች። ከ5 ዓመት በፊት በታተመው በዚህ መጽሐፍ የመጀመሪያ ክፍል ፈይሳ ከብሪታንያዊው ሞፋራ ስለተበረከተለት ስጦታ ይዘክራል። ለኔ በጣም ጎልተው ከሚወጡ ነገሮች አንዱ ይሄ ነው ይላል ፈይሳ ከሩጫው በኋላ ስለተፈጠረው ነገር ሲያወራ። ከሞፋራ በጣም ውድ ስጦታ ተበረከተልኝ። ተቃውሞዬን ከግምት በማስገባት ልዩ የሆነ ጫማ አበረከተልኝ። ፈይሳ እኔም በአንድ ወቅት እንዳንተ ነበርኩኝ፣ የምጫማው ጫማ አልነበረኝም ሲል ሞፋራህ ነገረኝ ይላል ፈይሳ ሞፋራ ጫማውን ሲያበረክትልኝ አይኖቹ እንባ አቅሯቸው ነበር ይላል። እኔም እንዳንተ ፈተና የበዛባት ሀገር ትቼን የመጣው ሲል እንደነገረው ፈይሳ በመጽሐፉ አስነብቧል። መጽሐፉ ስለ ፈይሳ እጅ ማጣመር ብቻ የሚያወራ አይደለም፣ ስለ ኦሮሞ ተቃውሞ ጭምር እንጂ። የፈይሳ የተጣመሩ እጆች ኢትዮጵያ ውስጥ ስላለው ተቃውሞ ለዓለም ተናግረዋል። ምንም እንኳን መጽሐፉን የጻፈችው አውስትራሊያቷ ስቴጋል ትሁን እንጂ የሚተርከው ፈይሳ ነው። የፈይሳ ትዝታዎች በጉልህ የተቀመጡ ናቸው። ጸሐፊዋ ፈይሳ የት እንዳደገ፣ ያደገበትን ስፍራ መልክዓ ምድር፣ ቤተሰቦቹን ሲያድግ ያስተውል የነበረውን ኢፍትሐዊነት አጥንታለች። ፈይሳ ካደገበት ስፍራ ጋር ምን ያህል የተቆራኘ ማንነት እንዳለው በመጽሐፉ ይተነተናል። አውስትራሊያዊቷ ጸሐፊና አስተማሪ ዶክተር ስቴፋኒ ስቴጋል አዲስ አበባ የመጣችው የበጎ ስራ ተግባራት ላይ ለመሰማራት ነው። ታዲያ ሸገር ሳለች ፈይሳ እጁን አጣምሮ ሀገር አጀብ ሲያሰኝ ዓለምን ሲያነጋግር ተመለከተች። ይሄኔ ነው የፈይሳ ህይወት ቀልቧን የገዛው። ኢትዮጵያ ጥንታዊና ለመረዳት አስቸጋሪ የሆነች ሀገር ናት። ምንም እንኳን ስሟ ከድህነት ጋር ይያያዝ እንጂ በረጅም ርቀት ሯጮቿም ትታወቃለች።
ይህ ነው ሁሌም እንድገረም የሚያደርገኝ ትላለች ዶክተር ስቴጋል። ዶክተር ስቴጋል ወደ ኢትዮጵያ ያቀናችው በፈረንጆቹ ነሐሴ 2016 ነበር። ስትመጣ በበጎ ፍቃድ አገልግሎት ለማገልገል ነበር። አዲስ አበባ ከመግባቷ አንድ ቀን ቀደም ብሎ ከተማዋ በተቃውሞ ታምሳ ነበር። ልክ እንደመጣው ሰውን መታዘብ ጀመርኩ። የአኗኗር ዘይቤያቸውና ውስጣቸው ያለውን ቁጣ ማየት ችዬ ነበር የምትለው ጸሐፊዋ የፈይሳን ሕይወት ማጥናት ተያይዛለች። ከፈይሳ ፍቃድ ካገኘች በኋላ ነው ወደ ስራ የገባችው። ከዚያ በኋላ ያለው ታሪክ በመጽሐፉ ላይ ቁልጭ ብሎ ታትሟል። ኢትዮጵያ ውስጥ ያሳለፍኩት፣ ከፈይሳ ጋር የነበረኝ ግንኙነት፣ ከሌሎች ወዳጆቼ ጋር የነበረኝ ቆይታ እንዲሁም ቃለ ምልልስ ያደረኳቸው ሰዎች ናቸው ይህንን መጽሐፍ እንዳገባድደው የረዱኝ ትላለች ጸሐፊዋም። ዶክተር ስቴጋል ለፈይሳ ያላት አድናቆት እጅግ ለየት ያለ ነው። እሱም ታሪኩን ሳይሸሽግና ሳይነፍግ ሙሉ በሙሉ አጫውቷታል። የእሱን ታሪክ ብቻ ሳይሆን የኦሮሞን ሕዝብ ታሪክ ጭምር። ጸሐፊዋ መጽሐፉን የምትጀምረው የሪዮ ኦሎምፒክ ላይ ስሳተፍ ልቤ ሙሉ ነበር። በመቶዎች የሚቆጠሩ በሴቶችና ወንዶች፣ አብዛኞቹ በኔ ዕድሜ ያሉ በመንግስት እጅ በጭካኔ ተገድለዋል። ይህንን እያሰብኩ ነው የሮጥኩት። የቅርብ ጓደኞቼ ትዝታ፣ ቤተሰቤ፣ ዘመዶቼ ኦሮሞ ስለሆኑ ብቻ ተገድለዋል፣ ተሰቃይተዋል፣ ታስረዋል፣ ታፍነው ተወስደዋል፣ ሰብአዊ ክብራቸው ተገፈዋል። ይህንን ኢፍትሐዊነት በውስጤ አድርጌ ነበር ስሮጥ የነበረው። ይህንን ጭካኔ እኔም አይቼዋለሁ፣ ስሰማው የኖርኩትም ታሪክ ነው። ለዚህ ነው በሪዮ ኦሎምፒክ መድረክ በሰላማዊ መንገድ ተቃውሞዬን ማሰማት የመረጥኩት በሚል የፈይሳ ሌሊሳ ንግግር ነው። ምንም እንኳን የወንዶችን ማራቶን ውድድር ኬንያዊው ኤልዩድ ኪፕቾጌ ቢያሸንፈውም ፈይሳ ሌሊሳ ሁለተኛ ከመውጣት ባለፈ ታሪክ መስራት ችሏል። የፈይሳ ሚስት ኢፍቱ ሙሊሳ በወቅቱ አዲስ አበባ ነበረች። ሩጫውን በቴሌቪዥን መስኮት ስትከታተልም ነበር። በጣም ፈርቼ ነበር፣ ነገር ግን ብዙ አልተገረምኩም፣ ምክንያቱም ውስጡ የነበረውን ቁጣ አውቅ ነበር ትላለች ኢፍቱ። ፈይሳ ልክ እንደ ሌሎቹ ተቃዋሚዎች መንግስት በህዝቡ ላይ የሚያደርሰውን ጭቆና ይጠየፍ ነበር። በ1982 ዓ.ም ቱሉ ቡልቱማ በተሰኘች ከተማ የተወለደው ፈይሳ የቤተሰቦቹን ከብት በመጠበቅ ነበር ልጅነቱን ያሳለፈው። የልጅነት ምኞቱ ሲያድግ ወታደር መሆን ነበር። ነገር ግን በረዥም ርቀት ሩጫ ኮከቦቹ አበበ ቢቂላና በኃይሌ ገብረስላሴ ታሪክም ይመሰጥ ነበር። ፈይሳ ስለ ወንድ አያቱ ተናግሮ አይጠግብም። አያቱ የሚነግሩትን ታሪክ እየሰማ ነበር ያደገው። በልጅነቱ ከሚያዘወትራቸው ጨዋታዎች አንዱ የፈረስ ግልቢያ ነበር። ወደ ትምህርት ቤት በሩጫ መሄድ፣ ቅዳሜ ገበያ ሄዶ ዶሮና በግ ለመሸጥ የሚያቋርጠውን አረንጓዴ መስክ፣ ማራኪውን መልክዓ ምድር፣ ማህበረሰባዊ እሴቶች በፈይሳ ትዝታ ማህደር ውስጥ ታትመው የተቀመጡ ናቸው። ይህን የፈይሳ መጽሐፍ የሚያነብሰው ስለ ኦሮሞ ሕዝብ ታሪክ ማወቁም የማይቀር ነው። የኦሮሞ ሕዝብ ባህል፣ እምነትና ቋንቋ ይዳሰሱበታል በመጽሐፉ። ጸሐፊዋ የፈይሳን አስተሳሰብ ለመረዳት ብዙ ጊዜ አብራው ቁጭ ብላ ወቅት ጠርቅ እንደነበር፣ አንዳንዴ ክርክር ውስጡላ እንደሚገቡ ትናገራለች። የቀረውን ለእናንተ ለታዳሚዎቻችን መተው ሳያዋጣ አይቀርም። ነገር ግን መጽሐፉ ከፈይሳ ታሪክ እጆችና ከህይወቱ በዘለለ በርካታ ሴቶች የታጨቁበት እንደሆነ ሹክ ማለት ያሻል። ፈይሳ ለተቃውሞ እጆቹን ለምን አነሳ? ከትውልድ መንደሩ ወደ አዲስ አበባ ያደረገው ጉዞ ምን ይመስል ነበር? ከዓለም አቀፍ ውድድሮች ያገኘው ነገር ምንድነው? ለ2 ዓመታት በስደት መኖር ምን ይመስላል? ወደ ኢትዮጵያ ለመመለስ ለምን ወሰነ? ሲመለስስ ምን ገጠመው? መጽሐፉ ከሚመልሳቸው ጥያቄዎች መካከል ጥቂቶቹ ናቸው። መጽሐፉ ወደ ኢትዮጵያ ቋንቋዎች መቼ ሊተረጎም ይችላል የሚለው ጥያቄ ምላሽ አላገኘም። ጸሐፊዋ በኋለኛው የመጽሐፉ ገጾች ውስጥ ከጥቅምት 2011 ዓ.ም ወዲህ ኢትዮጵያ ውስጥ የተፈጠሩ ክስተቶችና ፈይሳ ላይ የተፈጠሩ ተጽዕኖዎችን ትዳስሳለች። ነገር ግን የመጽሐፉ ኦፊሴላዊ መጠናቀቂያ ክፍል ፈይሳ ወደ ኢትዮጵያ ሲመለስ ነው። ይህ የሆነበት ምክንያት መጽሐፉ የተጠናቀቀው ከ1 ዓመት በፊት ስለሆነ ነው ትላለች። አትሌቱ ግን ከአብይ አህመድ አሊ ጠቅላይነት ወዲህ ጠባዩ ተለውጧል። አነጋጋሪ ሀሳቦቹ በርክተዋል። ለምሳሌ ቤተልሔም ታፈሰ የሆነ ኢንተርቪው ላይ እየሰከርክ ጎረቤት ትረብሻለህ፣ ጎረቤት ትደበድባለህ ይባላል፣ ምን ትላለህ ብላ ስትጠይቀው የፈይሳ ሌሊሳ መልስ እና ብጠጣስ ብሰክርስ የምጠጣው በራሴ ብር ነው ምን አገባችሁ የሚል ነበር። ፈይሳ ሌሊሳ እጁን ያጣመረለት የቄሮ ትግል መሪ ነኝ ከሚለን ከጀዋር ሲራጅ መሐመድ ጋር ጠብጠብ ያለው ከቅርብ ዓመታት ወዲህ ነው። በቅርብ ሳምንታት ውስጥማ ፈይሳ ሌሊሳ በጃዌ ላይ ተነስቶበታል። ባሳለፍነው ሳምንት ራሱ ፈይሳ ሌሊሳ ጀዋር የኤርትራ ጦር በኢትዮጵያ መሬት ውስጥ መኖሩን የሚያሳይ ማስረጃ የለም ያለበትን ልጥፍ አያይዞ ጦርነት ከተጀመረ አንተ ከጠላት ጋር ሆነ ኢትዮጵያን እንደምትዋጋ ምንም አልጠራጠርም፣ በጥሩ ዋጋ እየተገዛ ትመስላለህ፣ ጠንክረ ስራ ብሎ አስነብቦናል። በሌላ በኩል ደግሞ ጃዋር ለአብይ አህመድ አሊ መንግስት
ሂሳባዊ ድጋፍ እሰጥ ነበር ባለበት ጊዜ የፈይሳ ሌሊሳ ጠበቃ ሆኖ እናገኘዋለን። በጊዜው ፈይሳ ሌሊሳና ሟቹ ድምፃዊ ሃጫሉ ሁንዴሳ ከአዲስ አበባ መሬት አላግባብ ወስደዋል ተብለው ሲታሙ ጃዋር ከአባቶቻቸው ርስት የፈለጉትን ያህል ቢወስዱ ይገባቸዋል ብሎ እንደተከራከረላቸው አልጸጸትም ባለበት መጽሐፍ ውስጥ አስፍሮታል። ጃዋር በዚያ አፍላ የመደመር ጊዜ የፈለገውን ያህል መሬት ይውሰድ ብዬ ተከራከርኩለት የሚለን አትሌት ፈይሳ ሌሊሳን አስመልክተው የጻፉ ምንጮች ያያያዙት የመሬት ይዞታ መብት ማረጋገጫ የምስክርነት ወረቀት እንደሚያሳየው ከሆነ አዲስ አበባ ከተማ ውስጥ ልደታ ክፍለ ከተማ ያለ 3750 ስኩዌር ሜትር የሚሰፋ መሬት ባለቤት ሆኗል። አትሌት ፈይሳ ሌሊሳ ለጃዋር መሐመድ ተቀምጠው የሰቀሉት ቆመው አልወርዳላቸው አሰኝቶ የሚያስተርት ነው። የሆነው ሆኖ ፈዩ በአዲስ የፌስቡክ ልጥፉ ወንድ ልጅ በዚህ ደረጃ ወረኛ ሲሆን በጣም ያሳፍራል ብሏል። ወንድ ልጅ ማን እንደሆነ ግን በይፋ አልገለጸም። እናንተ ታዳሚዎቻችን የምትገምቱት ወንድ ኢትዮጵያዊ ካለ አስተያየት መስጫው ላይ ልታኖሩልን ትችላላችሁ። እኛ ለዛሬ እዚህ ጋር በቃን። ቸር ያቆየን።